ሰላም ከቃላት ትርጉም ባሻገር የሰው ልጅ የህልውና መሰረትና የህይወት ብርሃን ነው። ታሪክ ወደ ኋላ መለስ ብለን ስናይ ሰላምና አብሮ የመኖር እሴቶች ዛሬ ለምንሻው ሀገራዊ መግባባት ጠንካራ መሰረት ጥለው አልፈዋል። ሰላም በእስልምና አስተምህሮ አለው። ነብዩ መሐመድ ከመካ ወደ መዲና ባቀኑ ጊዜ ከተማዋ በተለያዩ ጎሳዎችና እምነቶች የተከፋፈለች ነበረች። ይህንን ልዩነት ወደ ጥንካሬ ለመቀየር የመዲናው ስምምነት በመባል የሚታወቀውን ሰነድ አጸደቁ። መጀመሪያው ከመነሻው ስነሳለህ ኢስላም ማለት ራሱ አንደኛው ትርጓሜ ሰላም ማለት ነው። ሁለተኛው ትርጓሜው ደግሞ ራስን ለአንድ አምላክ ማስገዛት ማለት ነው። ነብዩ መሐመድ ከሌሎች ጋር በሰላምና በፍቅር እንድንኖር አስገንዝበው ነው ያለፉት። ከዚህ የሚጠቀሰው አንተ እንዳነሳው የሁዴቢያው ስምምነት ነው። ሙስሊሞች ለ10 ዓመት ሰላም ለመፍጠርና ምንም ጦርነት ላለማድረግ ከመካ ሙሽሪኮች ጋር ስምምነት ጋር አድርገው ነበረ። ያ ስምምነት በወቅቱ ሙስሊሞችን የሚጎዳ ነበረ፣ ወይም ፍትሃዊ ያልሆነ ስምምነት ልትለው የምትችለው ነው። ምክንያቱም አንድ ሰው ከሙስሊሞች ወደ መካ ሙሽሪኮች ሲሄድ ሙስሊሙ የሚሄድ ከሆነ ላይመለስ ከነሱ ግን ከመጣ ሊመለስ የሚሉ ፍትሃዊ የማይመስሉ ስምምነቶችም ጭምር ያሉበት ሆነው ለሰላም ሲባል ያንን ስምምነት አደረጉ። እዚህ ጋር ትልቅ ሚራክል የሆነ በጣም የሚገርም ነገር ተከስቷል። ነብያችን ያንን ስምምነት ለ10 ዓመት ጦርነት ላለማድረግ ከተስማሙ በኋላ ምን አሉ? አላህ ቁርአን አወረደ። ኢና ፈተሕና ለከ ፈትሐን ሙቢና፣ እኛ በግድ ከፈትንልህ የሚል ፈትሕ የሚለውን ቃል ተጠቅመው በኋላ ሙስሊሞች ድል አድርገው መካ ሲገቡ የተጠቀሙበትን ኢዛ ጃአ ነስሩላሂ ወልፈትሕ ከሚለው ቃል ጋር ተመሳሳይ የሆነ ቃል ነው የተጠቀሙና ትልቅ ድል ነው አሉ ነብያችን። በሰላም መጨረሳችን ትልቅ ድል ነው አሉ። ዑመር ቢን ኸጣብ ጠየቃቸው፣ የአላህ መላእክተኛ ሆይ ምንም ጦርነት ሳናደርግ ሳንዋጋ በሰላም መስማማታችን ድል ሊሆን ይችላል ያላቸው። አዎ ጦርነት ሳይደረግ በሰላም ተነጋግሮ መጨረስ ትልቅ ድል ነው። ስለዚህ አሁን ያንን ሰዎች ልንረዳ የሚገባው ምንድነው? ተዋግተን አሸንፈን ሰላም ማምጣት ሳይሆን ከጦርነቱ በፊት ቁጭ ብሎ የሐሳብ ትግል አድርጎ በሰላም ጉዳዮች መጨረስ ከድሎችም በላይ ትልቅ ድል መሆኑን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምረውናል ማለት ነው። ለሰላም እስልምና ትልቅ ትኩረት ሰጥቷል። ይሄም የሆነበት ምክንያት እንግዲህ ማንኛውም ነገር የሰው ልጆች በህይወታቸው የሚከውኗቸው ነገሮች መነሻቸው ወይም ደግሞ እንትናቸው መሰረታቸው ሰላም። ሰላም ከሌለ አንድ ሰው ከቤት ተነስቶ መስጂድ ደርሶ በሰላም ሰግዶ መመለስ አይችልም። ወደ መስጂድ ደርሶ ሰግዶ የሚመለሰው በሰላም በመስጂድ ውስጥ በተረጋጋ መልኩ አምልኮን የሚፈጽመው ሌሎችንም ከወጣበት በሰላም መመለስና ሰዎች ጋር አብሮነታቸው ጤናማ መሆኑ ማንኛውም የሚፈልጓቸው ነገሮችን ለማከናወን እጅግ ትልቅ መሰረት ነው። በእስልምና አስተምህሮ ሰላም ማለት መንፈሳዊ እርካታ ማግኘት ብቻ አይደለም ይላሉ የሃይማኖት መምህራን። ሰላም የኢኮኖሚ ሞተር ነው። ነብዩ መሐመድ ሰላምን በማስፈን የንግድ መስመሮች እንዲጠበቁና ማህበራዊ ትስስሮች እንዲጠናከሩ አድርገዋል። ዛሬም ቢሆን የሀገር ኢኮኖሚና ማህበራዊ እድገት እውን ሊሆን የሚችለው ፍርሃት የሌለበት አስተማማኝ ሰላምና መግባባት ሲረጋገጥ መሆኑን አንስተዋል። ሰላም ወዳለበት አካባቢ ደስታ፣ ሀብት፣ የአገር ሀብትም ቢሆን ይሰደዳል። ሰላም ከሌለበት ሰላም ወዳለበት አካባቢ ይሰደዳል። ስለዚህ ሰላማችንን ከጠበቅን ከሌላ ቦታ ተሰዶ ዌልዝ፣ እድገት፣ ሀብት ወደ ሀገራችን ይመጣል ማለት ነው። ሰላምን ልንጠብቀው ይገባል። ሰላም መጠበቅ ማለት ደግሞ የሌላውን መብት መጠበቅ ማለት ነው። እኛ ኢትዮጵያውያኖች ደግሞ በፍትህ የምንታወቅ ስለሆንን የሌላውን በማክበር በመከባበር ሰላማችንን ልንጠብቀው ይገባል ማለት ነው። ነብዩ መሐመድ ለሌሎች እምነት ተከታዮች የነበራቸው አክብሮት በብዙ ይነገራል። ከጎረቤትህ ሰላምና ደህንነት ባሻገር የጎረቤትህ ሁለንተናዊ ነገር አንተን ይመለከታል ማለት ነው። ሰላምታን በመካከላችሁ አብዙ። ሰዎች ሰላምን መጠበቅ፣ ሰላምን መለዋወጥ የዕለት ተዕለት ተግባራችን ሊሆን ይገባል ማለት ነው። ይህንን ረሱል ኖረውም አስተምረውናል። ለጎረቤቶቻችን ለጓደኞቻችን ጥሩ እንድንሆን መልካም እንድንሆን አስተምረው ያለፉት ማለት ነው። ሀገራዊ መግባባት ሀገርን ጠንካራ የማድረግ ሂደት ነው። ይህ ሂደት ሊሳካ የሚችለው ከታሪክ በተማርነው መሰረት የሌላውን ህመም እንደ ራስ ህመም ስንቆጥርና ሁሉን አሳታፊ የሆነ መንገድ ስንከተል ነው።